በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 74ኛ ተአምር ስለ ጥምቀት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዳግመኛም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ወንድሞቼ ሆይ በውሃና በመንፈስ ያልተጠመቀ ሁሉ መንግሥተ ሰማያት ሊገባ አይችልምና ይህን ወቁ። ተድላ ገነትንም አይወርስም። ከውሃና ከመንፈስ ያልተወለደውን ሁሉ እንደናንተ ሁሉ ወንድሜ ጓደኛዬ ያልለውም፣ ዳግመኛም አባቴ እንደናንተ ልጁ አያደርገውም። ከውሃና ከመንፈስ ያልተወለደ ሁሉ ወራሼ ሊሆን አይገባውም። በአዲስ ጥምቀት ከሚወለደው ሕዝብም ጋር ሊቆጠር አይቻልም። ከውሃና ከመንፈስ ቅዱስ ያልተወለደ የተድላ ቦታዬን ላይ አይገባውም። ከውሃና ከመንፈስ ልጅነትን ካላገኘው አገልጋይ ሊባል አይገባውም። ማንም ከውሃና ከመንፈስ ካልተወለደ ወደ አዲሱ የሰርግ ቤት ሊገባ አይቻለውም። ማንም ከውሃና ከመንፈስ ያልተወለደ ሁሉ የወንጌሌ ሰባኪ ሊሆን አይችልም። ከተባረኩት በጎቼም ጋር በቀኜ ሊቆም አይገባውም። ከውሃና ከመንፈስ ያልተወለደ ማንም ቢሆን የወንጌሌ ጠላት ነው። ማንም ከውሃና ከመንፈስ ካልተወለደ መለኮታዊ ገጼን ሊያይ አይቻለውም። ማንም ከውሃና ከመንፈስ ካልተወለደ ንስር አሞራ እንደሚታደስ ሊታደስ አይችልም። ማንም ከውሃና ከመንፈስ ካልተወለደ ወደ ገሃነም ይጣላል። በእግዚአብሔርም መንግሥት የዋህ በግ አይባልም። የተቀደሰው ስሜ ጠላት እንጂ ወዳጄ ሊባልም አይቻልም። ምቹና የተደላደለ ቦታም ሊያገኝ አይቻለውም። ማንም ከውሃና ከመንፈስ ካልተወለደ ከእኔ ጋር ሊኖር አይችልም። ማንም ከውሃና ከመንፈስ ያልተወለደ ማደሪያው ጨለማ ነው። ማንም ከውሃና ከመንፈስ ካልተወለደ ሥጋው እንቅልፉ ወይም እረፍት ለሌለው ትል ሲሳይ ይሆናል። ማንም ከውሃና ከመንፈስ ካልተወለደ የተዘጋጀለትን ርስት ሊወርስ አይችልም። ማንም ከውሃና ከመንፈስ ካልተወለደ ከልዩ ቸርነቴ ስደተኛ ይሆናል። ማንም ከውሃና ከመንፈስ ካልተወለደ እድል ፈንታው የግራ ቁመት ነው። ማንም ከውሃና ከመንፈስ ካልተወለደ በግንባሩ ወደ ገሃነም ይወረወራል። ክብር ምስጋና ለእሱ ይግባውና ጌታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱና ለንጹሐን ሐዋርያቶቹ ስለ ጥምቀት ሥርዓት ይህን አስተማራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።